አቦ የትም ተወለድ እነ ዶኩና ሃላንድ ሰፈርን እነሱ ባይኖሩ ሚዜውን የሚከተሉ ማን ነበር በዚህ ሰዓት የሚያጽናናን? የትም ተወለድ እነ ዶኩና ሃላንድ ሰፈርን። ወያላ how are you? I am fine, thank you, and you. ዶኩ የኔ እኮ በመልክ ብቻ ሜሲን የምትመስለኝ ይመስል ነበር እኮ። ለካ እግርሽ ሜሲ ነው። ኒኮ መልካችሁ ብቻ የሚመሳሰል ይመስለኝ ነበር። እንዴ ሲጀመር አንተ ትቀማለህ። ኧረ ፈላው ተው እንደዚህ ለምን አታስጨንቀኛለህ? መለጥለጥ ላይ ቀር እንዴ እንትን ሊያመልጠኝ እንደለመደ ግን ተመችቶኛል። ውይ ደስ ይላል። ባይ ወያላ ተገናኘን እንግዲህ። አይ ብሬንፎርድ እኔ ለራሴ አሸንፈው ወይ ነጥብ አስጥሎ ይመጣል ብዬ ብሬንፎርድን ወጥሬ ከጎኑ ቆንኩ። ፈርስት ሃፍ ሰከንድ ሃፍ ቀጠልኩኝ። ደግሞ ጭራሽ የጎል ልዩነታችን ዜሮ እንዳይገባ እንዲህ ብዬ ልቋጥ አቻ ይወጣል ወይ ነጥብ ያስጥላል ወይ አሸንፋል ብዬ የጠበቅኩት ብሬንፎርድ እንደዚህ ጉዴ ሳይን ደግሞ እንዴ ወሽመጤን እኮ ነው የበጠሰው። እናንተ ከመቼው ተገልብጬ ጎል አብዝቶ እንዳስቆጥር ሲቲ መቋጠር እንደጀመርኩኝ እራሱ አላውቀውም። አቃጠልከኝ እኮ ብሬንፎርድ አንተ። አረ ተቃጠል አንተ ብሬንፎርድ አቃጠልከኝ እኮ የምሬን እኮ ነው የምልህ። እንዴ ደካማ ቡድን ነው እንዴ አንተ? ለአውሮፓ መድረክ የምትወዳደር ቡድን አይደለ እንዴ? ቆፍጠን ብላ አትጫወትም? ቢያንስ በትሸነፍ እንኳን በአንድ ጎል ልዩነት ምናምን አትሸነፍም? እረ ምን አይነት ነው ራም ባለጊዮን ክሰው። ለማንኛውም እኛ አያገባንም። እንደውም አንቋጠር ብሬንትፎርድ ላይ እንደውም አልቋጠርንም ትተኗል። ቀጣይ ወሳኝ ጨዋታዎች አሉ እነሱ ላይ መንቋጠር ይሆናል። ይሄ አይሆንም እንዴ የጎል ልዩነታችንን ጭራሽ አስፈላል። አንተ ቂመኛዬ ነህ የምሬን ነው የምልህ። ሂድ ማርዬ ውይ ጭራሽ ሰከንድ ሃፍ ማልጠብቀው ነገር ማን እዴ ጎል ዲፍረንስ አጠበቡበት እኮ ጎል ዲፍረንስ ጭራሽ ጎል ዲፍረንስ እኛ ለፉላም የሰጠነውን 3 አንጣጡት። አሁን አንድ ጎል ዲፍረንስ ብቻ ነው ያለ ከነሱ ጋር 9 ነጥብ ለመጫወት ዶኩ ነው ጉድ የሰራ። እኔ ታይትል ሬስ ዶኩ ቨርሰስ አርሰናል ሆኗል። እንዴት በሁለት ጨዋታ 3 አንድ አይነት ጎል በግራግርህ ብቻ ታገባለህ? ገባር ቸርኪ እያስበላቸው ነበረ። ዶኩ ደረሰላቸው እንጂ እኔ ነግራችሁ ነበረ የበርሌ ጨዋታ ላይ ቸርኪ በቃ ጢባር ምናምን ትልቅ ጨዋታ ላይ ምናምን ነገር አቋማን ታሳይና ከዛላ ይደብረዋል ሌላ ጊዜ መጫወት ተረዳኝ አይደል? አሁን እዚህ ጋር ብሬንትፎርድ ላሽ እንዴት ነው እኛ ነጥብ ያስጣላችሁት? እንዴት ነው ነጥብ ያስጣላችሁት? እዲ ኳስ እኮ በስትክክል መቀባበል ምናምን አይችሉም። የተቀባበሉትና የደረሱትን ኳስ ራሱ እንዴት እንደሚያበላሹ አድክም የሆንክ ቡድን አድክም። ዝም ብለህ አንድ ለባዶ ተሸነፈ አቻ ለማድረግ አትሞክር። 3 ጥቅም አለ። እንዴት ሚድፊልዱን እኮ የሆነ ሰዓት ላይ ዶኩ ከማግባቱ በፊት እየቀየረ ያለ ኒኮ ኦራይሊን ወደ መሃል አስገባውና ኒኮ በርናንዶ ከዛ ከፊት ለፊት ደግሞ ማርሙሽና ፎደን። በዚህ ሚድፊልድ ተሸነፋችሁ። በዚህ ሚድፊልድ አባቴ ቡሊ ያታረገው ሚጢጢ የሚያክል ሰውዬ ሎንግ ቦል እንኳን አትጮት። ኧረ ወይኔ እኔ ይኸውልሽ ኖርምዬ ነው። ነገ በተስፋ ነው የሰጡሽ። ሌላ ምንም ነገር አልሰጡሽ። በተስፋ ነገ ትቋጥራለሽ። ሌላ ምንም አማራጭ ስለሌለሽ ነገን ጨዋታ ስወጣው ከክሪስታል ፓላስ አታልፊም ብልሽ ምን አባሽ ትኛለሽ? ክሪስታል ፓላስ ይለጥፍሻል። አሁን ማክሰኞ ወይ ሮብ ስትጮቹ ይለጥፍሻል። መጣ ደግሞ እንደገና ደግሞ አለው ያራዳ ልጆች አይደለም ሎ ብሎክ በ6 ታንክ ለምን አታስጠብቅም? ምንም አታመጣም እያለ ነው የፔፕ ጋርዲዮላው ሰራዊት ማለት ነው። ነገር ግን እድሉ ከሱ አምልጧል። አሁን ከላይ ምናልባት አርሰናል ነጥብ ከጣለለት ብቻ ነው መጠበቅ የሚችለው። ነገር ግን የሲቲ ማነፍነፍም ደግሞ የጤና አይደለም ነው ማለት ያራዳ ልጆች። ብሬንትፎርድ እጅግ በጣም ታግለው ነበር። ፈርስት ሃፍ 0-0 ወጥቶ ነበር። ሰከንድ ሃፍ ግን ሊቋቋሙ አልቻሉም። ጄሬሚ ዶኩ፣ ሃላንድ እንደዚሁ ማርሙሽ እጅግ በጣም አስደናቂ ጎሎችን አስቆጥረው 3-0 አሸንፈው ጎል ልዩነቱን ከ4 ወደ 1 አጥብበውታል ማለት ነው። ያራዳ ልጆች 3-0 ማሸነፍ ችሏል። ማንቸስተር ሲቲ እጅግ በጣም በግድ ነው ማለት ትከፍታለህ ክፈት አልከፍትም ካልክ ትገደዳለህ ብሎ ነው ተጭኖት ጉልበተኛ የሆነበት ነው ማለት ያራዳ ልጆች። ለማንኛውም የፔፕ ጋርዲዮላው ሰራዊት በጣም እንደ ሳት ያበራ ነበር ያራዳ ልጆች። የአቋማ ማህበረሰብ ከፋችሁ እንዴ? እንድች ብሎ እንዳይከፋችሁ። ምክንያቱም እናንተ እኮ የአቋማ አባላት እኮ ናችሁ። ወደፊት ገና ስኬት ይጠብቃችኋል። መጨረሻ ላይ ሙርት ይዛለህ፣ ትደሰታለህ፣
ታበሽቃለህ መጨረሻ ላይ ማለት ነው። ምክንያቱም ቀኑ የሱ ነበር፣ አመቱ የኛ ይሆናል። ብራዘር ገባህ አይደል? አመቱን ሙሉ የመጨረሻውን ደስታ ምን ደስተውኛ ነን፣ የመጨረሻውን ሳቅ ምን ስቀውኛ ነን። እመኑ። ሲቲ አሸንፏል። ማን 3 ጎልና 3 ነጥብ ነው ያገኙት ዛሬ። ቅጥልን ያል ዶኩን አንድ ሰው ያስቆመው ምን አይነት ተመሳሳይ ጎል ከኤቨርተን አገባ። አሁን ደገመ። ምን አይነት አንድ አይነት ጎል ሲያገባ ለምን ዝም ይሉታል? የሆነ ሰው እግሩን አይሰብረውም እንዴ? ማን አንድ በቃ በረኛው ኬለር እንደውም ማለት ነው መልሰሃል። የሚገርም ኳስ የፎደን ኳስ መለስክበት። ማን ዶኩ የሆነ ሰው ሊያስቆመው ይገባል። ይሄ ሮቦት ነው። ይሄ ይታወቃል። ማን ማርሙሽ ሊያልቅ ሲል አገባ። አትሊስት 2 ባዶ ነበር። ገብቷችኋል? 3 ባዶ ለምን ይሆናል? ለምን 3 ባዶ ይሆናል? አረ በስማ ማን እንደዚህ መሆን አልነበረበትም። አሁን በጣም ትልቅ ፕሬሸር ነው ያሳደሩብን ማለት ነው። እኛ የቀረውን ነገር ደግሞ ራሳችንን መወጣት አለብን። ገብቷችኋል? ምን አይነት ጨዋታ ነው ግን የጨዋቱ ሲቲዎች ዛሬ እንዴ? የተላካችሁት ለዚህ ነው። ብሬንትፎርድ የትሬኒንግ ቪዲዮ ዝም ብለህ ቲክቶክ ትለቃለህ። ምንም አትችሉም መሰለኝ። በእናትህ ሲያስጠሉ። በእናትህ እንዴ ምንድነው? አንድ ቲያጎ አንተ አታገባም። አንተማ ሲጀመር አታገባም። በእናትህ ሲያስጠል። ግሎሪ ማን ሲቲ ግሎሪ ማን ሲቲ። በዛም አለ በዚህ ዋንጫው ከሲቲ አያልፍም ነው ለማን ሲቲ አያልፍም ዋንጫው። አሁን ነገ ከባድ የሆነ የቋጠሮ ስነ ስርዓት አለብን። የዩናይትድ ደጋፊ እረፍት አርግ፣ የሊቨርፑል ደጋፊ እረፍት አርግ፣ ቼልሲው እረፍት አርግ። በቃ ዛሬ ደስታ ይበቃናል። እረፍት ይደረግ ለነገ ዝግጅት። ዌስትሃም ግዴታ ነጥብ ማስጣል አለበት ነገ። ግዴታና ግዴታ ነው። እንኳን ደስ አላችሁ ሲቲ ደጋፊ። ዋው ለእንግሊዝ ዳኞች፣ ዋው ለእንግሊዝ ዳኞች፣ ጨብጨባ ይገባቸዋል። በጣም ነው እንዴ ማንቸስተር ሲቲ ዋንጫ እንዲበላ የምትፈልጉት? በጣም ነው እንዴ ዋንጫ እንዲበላ የፈለጉት ሲቲ? ኧረ በስመ አብ! ሁሉም ዳኞች ማለት ነው በደንብ አስተውላችሁ እዩዋቸው። ሁሉም ዳኞች አርሰናል ዋንጫ እንዲበላ አይፈልጉ። ተቃቅፎ ጭራሽ ተቃቅፎ ይኸውልህ የመስመር ዳኛው በደንብ ተቃቅፎ ወደ መልበሻ ክፍል ሲገባል ከፔፕ ጋር ያው ምን ያህል ማለት ነው ለሲቲ እንደሚቆረቆሩ። ሲቲ ዛሬ ችሎ ሳይሆን ማለት ነው ብሬንፎርድ በደንብ ፔናልቲ ያገኝ ነበር፣ በደንብ መምራት ይችል ነበር። ግን ከተሳካልን እንሞክራሉና ሲቲ ዋንጫ የሚበላ መሰላቸው። ዌስትሃም ጠብቂኝ ነድጄ ነው መጣለኝ። ባለፈው ኢቨርተን ላይ ባለቀ ሰዓት የገባው ጎል ዘንበሉ አይደለም። የሆነ ነገር ይሰማኛል፣ የሆነ ነገር ማይሰማኛል። ለዝም ብሎ አይደለም ዶኩ ባለፈው ኢቨርተን ላይ አቻ ያደረገው። ሲቲ ተቸላላችሁ እኔ ዶኩ እኔ ለዶኩ ቃል የለኝም። ሲቲ ፋንስ በጣም ነው የሚችለው እንደ ባለፈው ዝርግፍ። አቤት ባይዘው ያ ጎል ነው ጌሙን ቼንጅ ያደረገው ማለት ያ ጎል ነው። ያው ቅያሪው እንዳለ ሆኖ ማለት አረካችሁ ፋሚሊ። አሁን በደንብ ይቋጠር የሞት ሽረት ቋጠሮ የሚያስፈልጉ የሞት ሽረት። ዌስትሃም የልጅነት ፋሚሊ ይቋጠር ይገሉናል። ዋንጫውን ከበሉ ይገሉናል። አሁን አርሰናልና ማንቸስተር ሲቲ እኩል ጨዋታ አድርገው አርሰናል ፕሪሚየር ሊጉን በ2 ነጥብና በ1 ጎል ልዩነት ይመራል። ይህንንም ያደረገው ደግሞ ዛሬ ማንቸስተር ሲቲ ያሳካው እጅግ በጣም ወሳኝ 3 ነጥብ ነው ማለት ነው። ማንቸስተር ሲቲ ዛሬ እንግዲህ ብሬንፎርድን በሜዳው አስተናግዶ 3-0 ማሸነፍ ችለዋል። ዶኩ፣ ኤርሊንግ ብራውት ሃላንድና ኦማር ማርሙሽ የግቦቹ ባለቤቶች ናቸው። በዚህም እንግዲህ ከአርሰናል ጋር ያላቸውን የነጥብ ልዩነት ወደ 2 አጥብበዋል። እንደዚሁም ደግሞ ያላቸውን የግብ ልዩነትም ወደ 1 ማጥበብ ችለዋል ማለት ነው። በዚህም ነገ አርሰናል ከዌስትሃም ጋር የሚያደርገውን ጨዋታ የማሸነፍ ግዴታ ውስጥ ገብቷል። ማንቸስተር ሲቲዎች ይህንን ጫና ይጠቀማሉ ወይስ አርሰናል ነገ ድል አድርጎ ጫናውን ከራሱ ላይ ያነሳል የሚለው በጉጉት የሚጠበቅ ሲሆን አሁንም የፕሪሚየር ሊጉ ፉክክር ተጧጥፎ ቀጥሏል ማለት ነው። አርሰናል ወይስ ማንቸስተር ሲቲ ማን ያሳካዋል የሚለው በጉጉት የሚጠበቅ ሆኗል ማለት ነው። አቤት ወያለው ማንቸስተር ሲቲ እረፍት 0-0 ወጣ ብሎ ማለት ነው ቲክቶኩን አስጨነቁት። ለአርሰናል ደጋፊ የሚደብረው ለዚህ ነው። አስጨነቁት በቃ እንደባለፈው እንደ ኤቨርተን መስሏቸው ቃወጡት። ቲክቶኩን ገብቶ ይኸው በምታየው መልኩ ስትት ነው። እኔ እናንተ ባህሪ ደብሮኝ ነው እንጂ ወይ ማንቸስተር ሲቲ ወይ ይሄን ዋንጫ እንደሆነሽ አትበለው። ኮብልስቶን ይሆንበት ተበላታለ እንጂ ይሄን ዋንጫ እንደሆነ አትበለው። ምን አለ ነጥብ በጊዜ ጥለህልኝ የዋንጫ ጨዋታ በዘጋ ሻምፒየንስ ሊግ ባረጋግጥ የመጨረሻዎቹ ጨዋታዎች ባልጨዋታቸውስ ዶኩ ምትባል ደግሞ ዱካካ ማኡዙ ቢላ ወደ ጥግ ሲሄድ ቀጣይ ከስቲ የምትጫወቱ ክለቦች ይሄ ጽድት ያለ ማሳሰቢያ ልክ ወደ ጥግ ሲሄድ ረሽኑት።
በቃ ይሄ እርግጫላ ኩላሊት ምናምን መርገጥ እዛ ጋር እርገጡት። እንዲህ የተቀለለ ሁሉም ጎል የኤቨርተኑ ሃይላይት እኮ ነው የሚመስለው። በአላህ አረ በፈጠረ ሲቲ አንተ ያለህን የተደላድያ ልጭውት። አሁን ብሬንትፎርድ ቆይ እኔ እኮ ከማጋ ነው ባለፈውም እንደዚሁ እረፍት ከቼልሲ በሰላም ወጥቶ ከረፍት በኋላ ዘነበበት። አሁንም እረፍት 0-0 ተሰጡና አላይም ያለ ሰው አፉን ከፍቶ አይና እንካ ቀመስ ትላላችሁ። ሲቲ ግን አላህ ያቃጥልህ። ከአመት እኔ ስላንተ ቪዲዮ እየሰራው ሰለቸ ግባለት ይላል። ይሄ ነው ሲቲ አባቴ። ምን ሆነ ነው እንደዚሁ በቀላሉ አንፋታም? የሚገርም ያበደ ሰከንድ አፍ ማለት ነው። እንደዚህ አጓጉቼ ነው ማበላ እንዳለ ወያላ ጓጉቶ ሁሉም ቋጣሪ ቁጭ ብሎ ሲቲ ዛሬ ይጥላል ብለህ ነበር አንተ። እኔ እኮ በጣም ከባድ የፕሪሚየር ሊግ ሻምፒዮን የሆንኩ ሰው ነኝ። እንዴት እንደዚሁ በቀላሉ ማዝረከረክ ይመስላል? ጋርዲዮላ እባክህ ጩህባቸው ብዬ ነበር ፈርስት ሃፍ ላይ። ይሄው ጮህባቸው፣ ውጤቱ ይሄው። የሚገራርሙ ጎሎች ማለት ነው። ማርሙሽ ምርጥ ጎል፣ ሃላንድ ባክ ፍሊፕ ጎል፣ ጀረሚ ዶኩ ደግሞ ሁሉንም የሰበረው። ሲቲ ፋሚሊ እንኳን ደስ አላችሁ፣ እንኳን ደስ አለን። ይሄ ነው ሲቲያችን። ባይዘዌ ሲቲ ማለት እንደዚህ ነው። ዝም ብሎ እጅ የሚሰጥ ቲም አይደለም። ቀጣይ ደግሞ ሌላ የስታሚ ውለታ እንጠብቃለን። በቀላሉ አንፋታም። እንኳን ደስ አላችሁ። በጣም ደስ ብሎኛል የምር። አንድ የማውቀው ነገር ሲቲ ትንሽዬ ከበረታ ትንጥዬ ማለት ትንጥዬ ከበረታ ይሄን ዋንጫ ይበላዋል። ትንጥዬ ማለት ነው። ዛሬ እንዴት አባታችሁ ነው የምትችሉት ጀግኖች? እግዚአብሔር አሁን ነገ ያርሰናል ደጋፊ እንዴት ነው ኳስህን የምታየው? እንዴት ነው ዌስትሃም የሚያስጨንቅህ? ወይኔ እኔ ብቻ እኔ አላቅም። እኔ ደስ ቢል ነገር እየሸተተኝ አይደለም። ብቻ ሲቲዝን ይመቻችሁ ብለናል። ማንቸስተር ይቅደም።